የብልጽግና ጓዴ አንድ ያለው ነገር አለ። አርሲ ላይ ሐውልት እናቆምላለን አልከው ወዳጄ። እኔ ሐውልት አልፈልግም፣ ለሐውልት አልታገልኩም። በህይወት እያለሁም ለሙገሳ አልታገልኩም፣ ሙገሳ አልፈልግም። ስሞትም መረሳት ነው የምፈልገው። ለሐውልት ብዬ ሀገርና ህዝብ ሲዋረድ፣ ሀገርና ህዝብ ሲፈርስ ለሐውልት ብዬ ከኔ ማጅን በልጅነቴ እኮ በ12 ዓመቴ የጀመርኩት ትግል እኔ ከተወለድኩባት ድሙጋ እኔ ከተወለድኩባትና እኔ ካደግኩባት በኑሮ ሁኔታ በሰላም በልማት የተሻለች እንድትወል የሚቀጥለው ትውልድ እኔ ታገልኩት እንዳደግኩባት ቀበሌ ማለት ነው። ለኔ ክብር እኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው። ይሄን በማደርገው ትግል ሐውልት አታቁሙልኝ። ከፈለጋችሁ በቁሜ ልቃጠል እንጂ ለሐውልትና ለስም ብዬ በህዝብ ላይ የሚደረግ ከፍት አብራችሁ ብትሰሩ ይሻላል አለ። ሞከርን እኮ ያልሞከረ ማን አለ? ማን ነው ከነሱ ጋር ከአብይ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ያለው? አሁን እያልን ያለ ነው ይሄ it's a question of dignity ለህዝቡ። ይሄ ህዝብ እየጠየቀ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከእስር ቤት ከወጣሁ ድሮ እንኳን አፍሪካ አላውቅም። ከእስር ቤት ከወጣሁ ብዙ የአፍሪካ ሀገሮችን አይቻለሁ። ኢትዮጵያ በብዙ ሀብት ኢንዶድ የሆነች ብዙ ሀብት ያላት ሀገር ነች። ፈጽሞ መራብ ያለበት እንዴት ነው ኢትዮጵያ ውስጥ ዶክተር የሚራበው? ምን አይነት ብልጽግና ነው የምታወሩት ጓዶች? ትንሽ እንትን የለም እንዴ? ምን አይነት ትውልድ ነው ኢንስፓየር የሚሆነው? ዶክተር ተራብኩ እምበላው አጣሁ ቤት ኪራይ አቃተኝ ዶክተር እኮ what talking about? በማንም ሀገር እንዲህ አይነት ነገር አይቻላልም። እኔ እንደ ይሄ ሀገራዊ ውርደት ነው። it's a shame, this is national shame, it's an embarrassment። ብልጽግና ውስጥ አምናችሁበት አብይ ወዳችሁ ያላችሁ ልጆች ካላችሁ it's good፣ ግን የማይሆን ነገር ላይ አትደግፉት፣ አትደጋገፉ። የማይሆን ነገር ላይ ሐኪም ራበኝ እያለ ድሮን አሻንጉሊት የሚጫወትን ሰው incredible insult እኮ ነው። ጨርሻለሁ በዚህኛው ላይ። ጥሩ አንድ እዛው የሁለት ጥያቄዎች ምናልባት እናደርግ